ለምንድነው አዩ እዛ እንግዲህ የሀገረ ካውፒ ላይ ተከሆነ የግንቦት ማንፌስቶ ላይ አንዱ መሰረታዊ ነገር ነው ሰላማዊ ህዝባዊ ቢተኝነት ላይ ነው ቪዥታ ምን ፈጥር ከሆነ ለህብረተሰቡ የተለያየ መልእክት ምን አስተላልፍ ከሆነ የት መድረስ አንቺ ሌሎቹ ስልቶች መኖራቸው እንደተጠበቁ ሆኖ ሰላማዊ ህዝባዊ ቢተኝነት አዋጭና የሚሰራ መሆኑን ግን እኔ አይደለም መቃወም ጥያቄ ማንሳት ራሱ ተገቢ ነው የሚል እምነት የለኝም መብት ነው ችግር የለብኝም በዛ ረገድ ግን ትክክል ነው የሚል እንትን የለኝ እኔ እናንተ መሳይ በየቀኑ በየሳምንቱ ወይ በየወሩ እየመጣን እየተነጋገር ስለ ሰላማዊ ትግል አዋጭነት እኮ አስበውት የማያውቁ ሌሎች ሀገሮች እኮ ከኋላችን ጀምረው እኮ በሳምንታት ውስጥ እኮ መንግስት መቀየር ይችላል በተጨባጭ የኔ መጽሐፍ ከጀመርኩ ጀምሮ በሰላማዊ ህዝባዊ ቢተኝነት በኩል ተጨባጭ ሆነ አጀንዳ እንዲኖረን መጽሐፍ የጻፍኩት በሁለት ወር ተኩል 75 ቀን ይሄን መጽሐፍ ከጀመርኩ በኋላ ወደ 5-6 ሀገሮች ላይ ከፍተኛ የሆነ ህዝባዊ ቢተኝነት ተቀላቅሎ ቢያንስ በሁለቱ የመንግስት ለውጥ አምጥቷል እኛ ግን ስቲል ይሰራል አይሰራም የሚለው ውይይት ውስጥ ነው ያለው ነባራዊ ሁኔታውን ካየነው ከነዛ ሀገሮች በብዙ ርቀት የኢትዮጵያ ተጨባጭ ሁኔታ ህዝባዊ ቢተኝነት ለማቀጣጠልና ለውጤት ለማብቃት በጣም በእጅጉ አመች ትልቁ ችግር ያለው እኛ ላይ ነው በዚህ ከፍተኛ ኃይል የሆነ የትግል መሳሪያ በህዝባዊ ቢተኝነት ያለን እምነት ጎደሎ በመሆኑ የተንሻፈፈ በመሆኑ የነዛም ሀገራት የመንግስታታቸው ባህሪ የሀገሪቱ አጠቃላይ ሁኔታ ብዙ ውስንነቶች ያሉበት ሀገር ውስጥ ነው ያለነው አብይ አህመድ ያው ባለፈውም ተከራክረንበታል በእንደዚህ አይነት ሁኔታ ኔፓልንም ብንወስድ ማዳጋስካርንም ሞሮኮንም ሌሎች ሀገራት ቱኒዚያንም ብንወስድ መንግስታታቸው እንዲህ አይነት ጨካኝና አረመኔ መንግስታት በዚህ ደረጃ ያላቸው ሀገራት ካሉ ምናልባት ልታረም ይችላል እንደ አብይ አህመድ አይነት ግን አገዛዝ የለም በዚህ አይነት አገዛዝ ውስጥ ልክ ነው እነዛ ማድረጋቸው ተገቢ ነው እኛ ጋር ችግሩና ክፍተቱ ግን አብይ አህመድ የሚባል በጣም ኋላ ቀር በጣም አረመኔ ዘረኛ ህዝቡን በዘር በጎሳ ዋት ከከፈለው በላይ ኢትዮጵያን ያፈራረሰ ያለ ሰው በሚመራት ሀገር ውስጥ ምን አይነት የሰላማዊ ትግል ነው ማድረግ ምን ይችላል የሚለውን በደንብ ማሰብ የሚገባ ይመስለኛል አንዳንዴ አው ችግሮቻችን ከነሱ በላይ ነው ግን ልናደርግ የምንችልበት አውድ በጣም አደገኛ ነው እዚህ ላይ እንዴት እናድርግ የሚለው ላይ ነው እንግዲህ ልደቱ መጨነቅ ያለብን ችግሮቻችን ብቻ አይደሉም እሱ አሁን ጥያቄ ያላነሳበትም ችግሮቻችን ከነዚህ ሀገሮች ሁሉ በጣም የባሰ ነው ሰላማዊ ህዝባዊ ቢተኝነትን ለማቀጣጠል በጣም ምቹ ሁኔታ የሚፈጥር ነው ኢትዮጵያ ውስጥ እሱ ብቻ አይደለም የመንግስታቱን ባህሪ ካየን አሁን በህዝባዊ ቢተኝነት ፈተና ላይ የወደቁት መንግስታት ከነ ዶክተር አብይ መንግስት የበለጠ ጠንካሮች ናቸው የበለጠ ህዝባዊ መሰረትና ድጋፍ ያላቸው ናቸው የነበሩት እኔ አደገኛው ጠንካራ ነው አላልኩም ጠንካራማ ከጥንካሬ አንፃር አለው ከሚወስዱት ከአረመኔነታቸው ከጨካኝነታቸው አንፃር ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ ጨካኝ ነኝ አረመኔ ነኝ በኔ ላይ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት ያስተላለፈ ማስፈራራት እና ጸጥ ረጭ ማድረግ ነው የሚፈልገው አሁን ያነሳው ጥያቄ ይሄን የአገዛዙን አመለካከት ወደ ተግባር ለመለወጥ የሚያስችል ነው የሚያግዝ ነው እንዲፈራም ያደረጋችሁት ነው ይሄ መንግስት ጨካኝ ነው በሰላማዊ መንገድ ልታገለው አንችልም ርህራሄ የለውም እንዲህ ብለ ለህዝብ በመናገር ማስፈራራት ገዥውን ፓርቲ መተባበር ነው በኔ እምነት ምንም የተለየ ፍጡር አይደለም ዶክተር አብይ እንደማንኛውም ጨካኝ አምባገነን ነው ማንንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ ቢተኝነት ካካሄደ ከመሸነፍ የሚያስቀረው ምንም ነገር የለም በዚህ መተማመን አለበት እንጂ የሆነ ልዩ ተአምር እንደሆነ ልዩ ጭካኔ እንዳለውና እንደሚያስፈራ እንደማይደፈር አድርገን መልእክት ማስተላለፍ እውነቱን ነገር ከማንም በላይ በዶክተር አብይ መንገድ መጓዝ ነው እሱን የሚጠቅም አጀንዳ ነው ያራመድን ያለነው እኔ ከዚህ መላቀቅ አለብን ብዬ ነው ማለት ምንም ልንፈራው የሚገባ አይደለም ጭካኔው ከፍርሃትም የሚመነጭ ነው ከራስ መተማመን ማጣት የሚመነጭ ነው ከድንጋጤ የሚመነጭ ነው ይሄን ኃይል በደንብ በዝግጅት ብንፈታተነው ይሄ ሁሉ ጭካኔው በእኖ ነው የሚጠፋው መግቢያ ነው የሚያጣው እና እንደተለየ ፍጡር አድርገን ያቀርብን ህዝብን ማስፈራራት ራሱ ትክክል አይመስለኝም ይሄ አብይን የሚጠቅም አካሄድ ነው የአሜሪካ ጋዜጠኞች የሀገራቸውን መከላከያ አይተቹ የአሜሪካ መከላከያ አሜሪካንን ህዝብ ዲፌንድ ለማድረግ የወጣውን ሰራዊት አይተቹ
ለሞት ነው ሄደው በምንም አይነት ስህተት በምንም አይነት ሁኔታ ህይወቱን የሚሰጠውን ሰራዊት አትተቸውም። ለምንድነው የምትተቸው? ሰራዊትን አንተን ሊጠብቅ የወጣውን አገር ሊያቆም የወጣውን ሰራዊት አትተቸውም። ይሄ እኮ ነውር እየተሰራ እንደ ህግ ይሄ ህጋዊ ነገር አይደለም። በሚዲያ ላይ ሶሻል ሚዲያ ላይ ሰዎች ብልግና ነው እየሰሩ ያሉት እንጂ ህጋዊ አክቲቪዝም ምናምን መከላከያ ላይ አይሰራም። ናሽናል ሴኩሪቲ በኢትዮጵያ ህገ መንግስት አንቀጽ 29 ከተከለከሉት ጥብቅ ከሆኑ ጉዳዮች አንዱ ናሽናል ሴኩሪቲን የሚመለከት የመከላከያውን የደህንነቱን የፖሊስን እንቅስቃሴ የሚመለከቱ ጸጥታን የማስከበር አቅማቸውን የሚጎዱና የሚተቹ ጉዳዮችን መዘገብ የማይቻል ነገር አለ የትም ዓለም። እኔ ኮድ ኦፍ ኮንዳክት አውቃለሁ፣ ህግ አውቃለሁ፣ ጋዜጠኝነትን አውቃለሁ። የሚፈቀድ ነገር ስለሆነ አይደለም እየሰሩ ያሉት። ዝም ብሎ የባህል ጋዜጠኝነቱ ስለተስፋፋ እንጂ በየትኛውም ዓለም የመከላከያ ሰራዊታቸውን የአሜሪካ ጋዜጠኞች በየትኛውም ሚዲያ አልተለጥሉም። ለምን አንተለጥሉም መሰለ ኤርሚያስ? if the worst comes ማናቸውም በማንኛውም ሰዓት ወታደር ሊሆኑ ይችላሉ። አንተ ሀገር ተደፍሮ ችግር መጥቶብህ በማንኛውም አደጋ ሁኔታ ውስጥ ወታደር ልትሆን ትችላለህ ነገ ጠዋት። ይሄ ሰርከምስ ይሄ አንተ ላይ እንዳይደርስ ነው እነሱ ከፊት ያሉት እንጂ ጠላቱ መጥቶ እያንዳንዳችን ቤታችን ድረስ ችግር ሊፈጠር ሲመጣ ራስ ወታደር የምትሆንበት ሁኔታ ይፈጠራል። ዛት ወይ ነው ወታደርነት ክብር ነው። ወታደር ጋር መቆም ክብር ነው። ሁሉ ጊዜ ወታደሮች ቀድሞ የወጡት ቀድሞ ስለሚሞቱ ቀድሞ ስለሚሰዉ ቀድሞ ስለሚያሸንፉ ከኋላ ያለ ነው ተርፈን እንጂ ሄደን ጦርነቱ ሲመጣ እኮ ይደርስብናል። እኛ እያንዳንዳችን የምንጋፈጠው ነው የሚሆነው። ዛት ወይ ነው መከላከያውን ሁሉ ጊዜ ፕሮቴክት ሁሉ ጊዜ ዲፌንድ ሁሉ ጊዜ ከጎኑ ነው የምትቆመው። እያንዳንዱ አገር ሲወረር እያንዳንዱ የኢትዮጵያ ገበሬ እያንዳንዱ ገበሬ ከብቱን ምኑን የሚሰጠው ለምንድን ነው? ቶሎ ብሎ ያን ነገር ካልገታ አደጋው ቤቱ እንደሚመጣ ያውቃል። ይሄ በብዙ የጦርነት አጋጣሚዎች ያየነው ነገር ነው። ስለዚህ ነው ወታደርን መከላከያን ማክበር ያለብን በህገ መንግስታችን። አንደርስታንድ አንተና የመጨረሻ ፖይንት ነው ይሄ። መከላከያ ድርድር ማድረግ ማንም ድርድር ማድረግ አይገባውም ከመከላከያ ጋር። በቃ የማይገረሰስ ተቋም ማለት የህልውናችን መሰረት ነው። እሱ this is the critical ቀይ መስመር ነው። እሱ ቀይ መስመራችንን አንዘልም። ኢትዮጵያ ካለች መከላከያ አለ፣ መከላከያ ከሌለ ኢትዮጵያ የለችም። this is the definition of the whole መከላከያ ብዬ ስል ይሄ ነው ኮንሴፕቴ። ይሄ ማለት ግን ፐርሰናሊ ብጠይቀኝ እኔ ዋችዶግ ነው መሆን ፈልገው። ዋችዶግ ጆርናሊስት ምናምን ቢለው እንዳትወስድብኝ ፈልጋለሁ። ዋችዶግ ነሰንስ ለምሳሌ የኢትዮጵያ መከላከያ ከብሔር ፖለቲካ ነፃ እንዲሆን ዋችዶግ ሆናለሁ። ኦኬ ያን ነገር ክፍተት ብመለከት ቦልድ ሊወጣለው ማለት ነው። አንድ የብሔር ስብጥር የሚባለው ሊሆን ይችላል፣ የብሔር ፖለቲካ ሊሆን ይችላል፣ የብቃት ጉዳይ ሊሆን ይችላል። እኔ በማየው ፐርስፔክቲቭ የብቃት ጉድለቶች ካየው፣ የተቋማት ግንባታ ችግር ካየው ዋችዶግ ነው መሆነው አንደኛ። ሁለተኛ ኮራፕሽን ነው። ሲሪየስሊ እንደ ዋችዶግ ማየው መከላከያ ውስጥ ኮራፕሽን ከገባ ሀገር ትፈርሳለች። ባይዘው ከምንም በላይ በጣም በጣም መጠንቀቅ የሚያስፈልገው መከላከያ የሚገባ ኮራፕሽን ነው። ሁለተኛ። ሶስተኛ ጸረ ዴሞክራሲ እንቅስቃሴዎች ናቸው። we don't know ምንም መከላከያው በብቃት በስነ ምግባር መሄድ አለበት፣ ግን ጸረ ዴሞክራቲክ ነገሮች ፈጽሞ ካየ በተለይ ከሰባይነት ጋር የተያዙ you have to be a watchdog የዋችዶግ ሚና ሊኖር ይገባል። እና ያንን ሚናህን አያሳጣህም ወይ አንተነ ያን ሚና አታጣም ወይ የሚል ጥያቄ ነው እያነሳው ያለው። ፋይናል ፖይንት ነው። ኦኬ እኔ ሚናውን ያሳጣኝ ሚና በእጄ ነው ያለው። እኔን ሐሳብ የመግለጽ ሌላውን ኦፕሽን የመያዝ በእጄ ያለ ነገር ነው። ነገር ግን ሞር ለኔ የበለጠ ኦፕሽን በሚዲያውን በምኑም እየጮኩ ከመውል በቀጥታ ተቋሙን አድሬስ የማደርግበትን እድል ስለሚፈጥርልኝ ያንን እድል ስላገኘሁኝ ያንን እድል መጠቀም እችላለሁኝ። የተሻለ አድቫንቴጅ ነው ለኔ የሚል ነው ማስበው ማለት ነው። ስለዚህ ከዛ አንፃር ነው ለመተቸትም መድረክ ላይ አንተኮ ለምሳሌ አንተ መስሪያ ቤት መድረክ ካለ በመስሪያ ቤት መድረክ ላይ የፈለከው መናገር ከቻልክ አመራሩን የፈለከውን ልትነግረው የምትችል ከሆነ ያን ነገር ወደ ሚዲያ ይዘህ መውጣት አይጠበቅብህም ለራሳቸው ስለምትነግር ማለት አክሰሱ ተፈጠረልም። አክሰሱ በጣም አደገኛ አይደለም? አንተ እንደ ጋዜጠኛ በጣም አደገኛ አይደለም? ለውስጥ እነግራቸዋለን የሚባለው አባባል
እንዴ ለውስጥ ነው መንገር ያለበት በሚዲያ ማውጣት ወንጀል ነው። ወንጀልም እኮ ነው። ሰራዊት ውስጥ ችግርን ቢኖር እኮ ዩካኖት እኮ ሪፖርት ማድረግም እኮ ማችልበት ሁኔታ አለ። ኤርሚያስ የምታቆይበት በውስጥ ፋይት የምታደርግበት ነገር አለ። ለሌሎች ተቋማት ትሰጣለህ። ለምሳሌ ለጸረ ሙስና ጥቆማ መስጠት እንዲህ በመሳሰሉ ታደርጋለህ እንጂ ለአጠቃላይ ለዓለም አሳልፈ ሰራዊትን ትሰጣለህ፣ ተቋሙን ትሰጣለህ። ለምሳሌ ልንገር፣ አይ ነው ሲሪየስ ፖይንት ስለሆነ ነው። በፊት የነበረው መከላከያ ላይ ጠቅላይ ሚኒስትሩን ጨምሮ 80% የሚሆኑት የጀነራሎችና አመራሮች ከአንድ አካባቢ ወይም ከህዋት በአብዛኛው ከህዋት የመነጩ ነው የሚለው መጽሐፍም ጽፈንበታል፣ ተናግረንበታል፣ አሁንም እንናገራለን። ኦኬ ግን የምናወራው ስለዛ መከላከያ ነው እያወራን ያለ ነው። ያ ነገር እንዳይደገም ነው። ኦኬ ዋቲፍ ዛሬ ተደግሞ ብታይስ? ትላንትና ያየነው ከ22 ክፍለ ጦር ውስጥ 21ዱን ክፍለ ጦር አዛዦቹ የህዋት ሰዎች የሆኑበት ተደግሞ ብታይ ምንድነው የምታደርገው? እሱን ነው እኮ እየነገርኩህ። እንጠይቃቸዋለን። ምንድነው የምጠይቀው? ለምንድነው አደባባይ ማታጋልጠው? ለምንድነው ማጠይቀው? መጀመሪያና ችግሩን ማያስረዱ አንተ ካስረዱና ከተረዳህ ለሌላው ታስረዳለህ እኮ ኤርሚያስ። አንተም ካስረዱ ከገባህ ለምንድን ነው ሲኒዮሪቲ የሚባል ነገር አለ አይደል? እኛ ሀገር አሜሪካን ሀገር መስሪያ ቤት እኛ ስንገባ የኛ ሲኒየሮች እንዴት ነው ቅድሚያ እየተሰጣቸው የሚሄደው? ሲኒየር ሆነው የተዘለሉ ሰዎች አላግባብ ነው ወይ? እንዲህ ዝርዝር ነገር ታያለ። በነገር ላይ አንድ ተቋም ላይ የሆነ ግሩፕ የሆነ አካባቢ ሰው ሊበዛ ይችላል። ለምሳሌ ከወሰድክ ኢትዮጵያ ውስጥ ከተለያዩ ከምስራቅ ከደቡብም ከምስራቅም ከደቡብም ከምዕራብም ሰዎች ላንሳ ስትል የተለያየ ዞኖች ከተለያዩ አካባቢዎች ሰዎች ስታነሳ ምናልባት በብሔራቸው የአንድ ብሔር የበዛ ሊመስል የሚችልበት ሁኔታ ሊፈጠር ይችላል። ከፕሮፌሽናል ሰዎች ስለምታነሳ ማለት ነው። ምክንያቱም ከሌሎች የዛን ያህል ልምድ የሚያሟላ ከሌለ ትተህ ነው የምትሄደው። ይሄ ከተረዳኸው ትክክለኛውን ነገር ካስረዱህ ሚዲያ ላይ ይዘህ የምትወጣው ምን እንዲሆን ነው? ዲስትራክሽን ለመፍጠር ካልሆነ በስተቀር it's not necessary ማለት ነው። ስለዚህ ነው መጀመሪያ ይሄ ነገር ለምንድን ነው የተሰራው እንደዚህ እንዲህ አይነት ነገር ለምን አደረጋችሁ ብለህ ግንዛቤ ወስደ ያንን ግንዛቤ አንተ ትክክል አይደለም ብለህ ስታስብ እኮ that's option የራስ ኦፕሽን ይሄኛው ግን ያን ከከለከሉ ቅድምም ይኸውልህ ያነሳኸው አለ አንተ ነህ ማለት የሲሪየስ ፖይንት ስለሆነ ነው። ማህበረሰብ ውስጥም ያለ ኢሹ ነው። በነገራችን ላይ ያመጣው ያነሳው ያለው ለምሳሌ ስለ አሜሪካኖች ያነሳ ጋዜጠኞቹ ከሀገራቸው ኢንተረስትና መከላከያ አንጻር ምንም አይሉም አልክ። እኔ እንደውም የዛሬ ስንት ዓመት ራሱን የቻለ ፕሮግራም ሰርቼበታለሁ። ከወተርጌት ቅሌት ባሻገር ትልቁ የነበረው የቪየትናም ጦርነት ነው የምታስታውሰው። የቪየትናም ጦርነት ላይ እኮ ህገ መንግስት ተጥሷል ተብሎ እነ ትልቆቹ ጋዜጦች ዋሽንግተን ፖስት ምናምን የምታስታውሰው ነው ቆመው ሞግተው ኢቭን ፍርድ ቤት ለነ ዋሽንግተን ፖስት ነው የፈቀደላቸው። ደን የቪየትናም ጦርነትም እንዲያበቃ ያደረጉት በአብዛኛው እነዛ ጋዜጦች ያደረጉት ከፍተኛ ቅስቀሳ ነው። ሶ ያ ማለት ከአሜሪካ ወታደሮች ጋር አይቆሙም ማለት አይደለም። ህዝባችን እያለቀ ነው፣ ቪየትናም ላይ ያለው ጦርነት ትክክለኛ ጦርነት አይደለም እየሄደ ያለው ብለው እንትን አረጉ። ኢቭን የህገ መንግስት ክስ ተከሰሰባቸው ስለማስታውስና ፕሮግራም ስለሰራውበት ነው። የአሜሪካ ምን መሰለ በህጋቸው ክልከላ የለባቸውም ጋዜጠኞቹ በህግ አለባቸው ኮድ ኦፍ ኮንዳክታቸው ነው። ለአሜሪካ መንግስት የሚዲያ ሌሎች ህግ አያወጡም። ፕሬዚዳንቱም አያወጣም፣ ሴኔቱም ስልጣን የለውም፣ ኮንግረሱም ማለት ነው። ስለዚህ እነሱ ህግ ሊያወጡላቸው ስለማይችሉ ጋዜጠኞቹ ራሳቸው ኮድ ኦፍ ኮንዳክት አላቸው። የሚዲያ ተቋሙ ራሱ የራሱ ኮድ ኦፍ ኮንዳክት አለው። የራሱን ኮድ ኦፍ ኮንስቲቱሽናል ነው የተከሰሱት። አንተ ነህ ህገ መንግስት ጥሳቸዋል ተብሎ ነው የተከሰሱት። የዋሽንግተን ፖስት እና ማን ነው የነበረው በዛ ወቅት የህገ መንግስት ጥሰት ከሰዋቸው ነው ፍርድ ቤቱ ነው ህገ መንግስት ጥሰት አልተፈጸመም ያለው። በነገራችን ላይ በኮድ ኦፍ ኮንዳክት ታጣጣቸዋል ክልከላ ስላልነበረ ነው ያደረገላቸው። ያንን ነገር የወሰነው ተከልክሎ ቢሆን ኖሮ ግን እነሱ ያን ማድረግ አይችሉም ተብሎ ቢሆን ኖሮ ግን ይወስን ነበር ማለት ነው። እኛ ሀገር ግን ከልክሏል ህገ መንግስቱ። ምን አለ? የብሔራዊ ደህንነት ጸጥታን የሚመለከት ጉዳይ መዘገብ ከለከለ። ስለከለከለ ወይም ያንን መጀመሪያ ማስፈቀድ ነው እንጂ ካስፈቀድን እንችላለን፣ ግን አይፈቀድም አለ ህገ መንግስቱ አለ። ስለዚህ ህገ መንግስቱ የከለከለውን ነገር ሌሎቻችን መብታችን ነው ብለን ብንሄድ ተጠያቂነቱ ይመጣብናል ነው።
ያንን ነገር ጋፈጣለው የሚል ሰው ይችላል። እናንተ አሜሪካ ስለምንኖር ምንም ሊደርሱብን አይችሉም ብለን የፈለግነው ልናደርግ እንችላለን ከህሊና በቀር ምንም የሚመጣብን ነገር ግን ያገኝ ኖ አንተ ነህ እኔና አንተም አሜሪካ ብንኖር በመከላከያ ጉዳይ ላይ አንደራደርም። ፐርሰናሊ ታቀኛለህ ብዬ ስለማስብ ማለት ነው። በመከላከያ ቁመና በመከላከያ ህልውና ላይ የኢትዮጵያ ህልውና ስለሆነ አንደራደርም። ዛት ኢዝ ያ ቀይ መስመር ነው። በዚህ ቀይ መስመር ውስጥ ግን በመከላከያውን እኮ ፕሮቴክት ማድረግ በራሱ ቀይ መስመሩ መጠበቅ እኮ ነው። ለምሳሌ የሚካሄዱ ሙስናዎች ካሉ፣ የሚካሄዱ የሰብአዊ መብት ጥሰቶች ካሉ፣ የሚካሄዱ የብሔር ፖለቲካ የሚመስል ምደባ ቅድም ያነሳው የድሮ የነበረው ህወሓት ኢህአዴግ ዘመን የነበረው አይነት የመከላከያ ሹመት ካለ ግን አፋችሁ እንዳይለጎም ነው ምሰጋው ነው እያልኩ ያለሁት። እና ሰውም የሚለው አንዳንዱ የሚለው አፋቸው ይለጎማል ከዚህ በኋላ አፍ ይለጎማል እያልኩ ነው እየጠየቅኩ ያለሁት። ዋችዶግነት ይቀራል ነው እያነሳው ያለሁት። ያን ነገር ከግምት የከተተ ፐብሊኩን እሺ ስማው ምንድነው እያለ ያለው ፐብሊኩ ምንድነው የምትሰማው? እሺ አሁን ከዚህ ከሰርክሉ ውጣና በፐብሊኩ ያለውን አቲቲዩድ እንነጋገርበት። ምንድነው ህዝቡ የሚለው? እንዴ መከላከያ እኮ በጣም በብዙ ፕሮፓጋንዳ ስር ያለ ነው። በጣም ብዙ ፋብሪኬሽን የሚሰራበት የራሱን ኮድ ኦፍ ኮንዳክት ተጠብቆም ቢሄድ እኮ በጣም ብዙ ዲፋሜሽን በጣም የጠላት እኮ ዘመቻ ሙሉ በሙሉ የተከፈተበት ተቋም እኮ ከላይ ከአመራሩ አንስቶ እስከ እያንዳንዱ ሰራዊት ድረስ እኮ ዲፌንድ ማድረግ የሚጠይቅ ነው እንጂ አሁን ተጨማሪ እናረጋው ነገር ልዩነት you have to ዲፌንድ ማድረግ አለብን። መከላከያ ጠላት መጀመሪያ ሰራዊቱን ነው የሚበትነው። ሰራዊቱን ለመበተን ሲፈልግ አመራሩን ከላይ ጀምሮ ስም ነው የሚያጠፋው። ስም እያጠፋ ስም እየሰጠ እንዲናቸው እንዲያደረጉን በዚህ እያለ ነው የሚሄደው። እዛ ውስጥ እንግባና እንደፈለግን እንናገራቸው የምንል ከሆነ በኢትዮጵያ መከላከያን የሚመለከት ነገር እንቅስቃሴውን የበጀት እንቅስቃሴ መከላከያ ኦዲቴብል አይደለም፣ በግልጽ ኦዲት የሚደረግም አይደለም። ሁለተኛ ኮራፕሽን፣ የሰብአዊ መብት ጥሰት የምናምን የሚባሉ ተቋማት አሉ። በነዛ ተቋማት በኩል ተጣርቶ የመጣ ነገር ካለ እሱን አትዘግብም የሚልህ የለም። ነገር ግን ፋብሪኬት የተደረገ ነገር ይዘህ ባላንስ ሳታደርግ እነሱን ሳትጠይቃቸው ይሄ ነገር እንዲህ እየተባለ ነው ምንድነው ብለህ የነሱን መልስ ይዘህ ባላንስ አድርገህ እንዳትሰራ የሚከለክል ነገር የለም። ገብቷል? ነገር ግን ካምፔን አጌንስት ሚሊተሪ ፎርስ ማድረግ አንችልም። ያን ማድረግ ስም ከሚያጠፉት ጋር አብሮ ሆኖ የሰራዊቱን ስም ከላይ እስከታች አብሮ የአንድ እንትን ጠባቂ ነው፣ የአንድ እንትን አስጠባቂ ነው፣ የእንትን ተላላኪ ነው፣ የእንትን ዙፋን ምናምን የሚሉት ጋር አብሮ መሆን ግን አንደኛ ከሞራል አንጻር ሼም ነው። ሁለተኛ ከህግ አንጻርም የሚያስጠይቅ ነገር ነው። ደግሞ ፒሪየድ ኦፍ ሊሚቴሽን የሌለው የሞት ፍርድ የሚያስፈርድ የሀገር ክዳት ወንጀል ጭምር ነው። ስለዚህ ይሄንን ብዙዎቹ ስለማያውቁ ነው እኔ አሁን ልነግርህ የፈለኩት from the perspective of our constitution ነው እንጂ በጀት በሉ ብር በሉ ምናምን በሉ የመከላከያ በጀት ኦዲተብል አይደለም፣ ግልጽም አይደለም፣ ለሰው የሚነገርም አይደለም። በሉ ጠጡ ምን አደረጉ የምትለውም ነገር አይደለም። ራሱን በራሱ የሚቆጣጠር ተቋም ነው። ኃላፊነቱን ወጣለው ብሎ አሰራሩን ዘርግቶ የሚሄድና በህገ መንግስት የሰጠውን ስልጣንና ተግባር ስራ ላይ የሚያውል ነው። ስለዚህ በእኛ በኩል እንደማንኛውም ተቋም አይደለም መከላከያን የምናየው። እንደማንኛውም ተቋም መከላከያ በግልጽ በየቀኑ እየተነሳ ማንም የሚያወግዘው ማንም እንትን የሚያደርገው ተቋም ሳይሆን ኃላፊነት ተሰምቶት ህይወቱን እኮ የሰጠ ነው። ኤርሚያስ በሞትና በህይወት መካከል ሆኖ እኮ ነው እያንዳንዱን ተልዕኮ የሚፈጽመው። በዚህ እኔና አንተ በምንነጋገርበት ሰዓት ስንቱ ከሞት ጋራ ግብግብ ውስጥ ነው ያለው። ስንቱ ራሱን በረሃ ላይ ጥሎ ከጅብና ከአውሬ ጋራ ይሄንን ነገር በገንዘብ በምንም ልንነካው እንችላለን። ስንት ነገር እየተፈጸመበት ያለ ሰራዊት እኛ ብናልፋቸው ራስ ተካክሉ ብለህ ጥቆማ ሰጥተህ ብትተው ምንም ማለት አይደለም። በኔም ይሄ ማለት ዝም ብሎ ህዝቡን ሲጨፈጭፍ ዝም ብሎ ሲገድል ታያለና ዝም ትላለህ ማለት አይደለም። ግን እነሱ እየሞቱ ናቸው። they are defending አሁን በእነሱ አቅምና ኃይል ስለሆነ ሀገር ያለው እነሱን በመጠበቅ ነው ሀገር ምን ጠብቀው። እነሱን ካጠቃን ለጠላት ፊት ለፊት ነው የምንመጣው። ጠላትን አሳልፋቸው እያልን ያለነው ከዛ አንፃር ነው። ከነችግራቸውም ቢሆን ደጋግፈ ነው መከላከያን መያዝ ያለበት። ህገ መንግስቱ ኮንሰፕት ነው። እኔ ብዙ ስልጠና ሰጥቻለሁ። የመከላከያ ራሱ ጋዜጠኞች አሰልጥኛለሁ። እውነቴን ነው መሆን ያለበት ነው። የሌሎች ሀገሮች ልምዶች ተሞክሮች ነው። መከላከያን
ፖሊስን፣ ደህንነትን፣ የጸጥታ አካላትን እንቅስቃሴ ፕላን ምን እንዳደረጉ ምን እንደፈጸሙ አሜሪካን ታውቃለህ። አንድ ወንጀል ቢፈጸም ፖሊስ እንዴት አድርጎ ዘግቶ እዛ አካባቢ ሰው እንዳይደርስ እንደሚያደርግ እነሱ ዘገባስ ምንም ብትጠይቅ እያጣራን ነው ይላሉ። ምንም ነገር አይናገሩም። ጋዜጠኞች የተፈጸመውን ነገር እየዘገቡ ይቆያሉ። መጨረሻ ላይ ሲደርስ ነው። ከዛ ውጭ ደግሞ ሚስጥር ነው የተባለ ነገር ሚስጥሩን ሁሉም ይጠብቃሉ። በራሳቸው መንገድ ይሰራሉ። ግን ትችት ውስጥ፣ ስድብ ውስጥ፣ ማንጓጠጥና ማንቋሸሽ ውስጥ አይገቡም። በተለይ ደግሞ እጅግ የተከበሩ እድሜያቸውን ሁሉ ለዛ ሀገር የሰጡ እድሜያቸውን ለዛ ሀገር እየሰጡ ገና ከለጋ ወጣትነታቸው ጀምሮ እስካሁን ድረስ በሰራዊቱ ቤት ውስጥ መከራቸውን እየበሉ ያሉ ሰዎች ማክበር ሲገባል እንዴ እንደኛ እኮ የተሻለ ሀገር መኖር የተሻለ ነገር እኮ ቸግሯቸውም አይደል። ለሀገር ኮሚትድ ሆኖ ላይፋቸውን እየሰጡ ያሉ ሰዎች ናቸው። ስለዚህ ማመንም አለብን። የግንቦት ማንፌስቶ አሁን የምትለው ጫና ተጽዕኖ ጥሶ ለመውጣት የሚያስችል የትግል አጀንዳ ነው። አንድ በስልጣን ላይ ያለ አምባገነናዊ መንግስት ህዝብን አፍኖ በስልጣን ላይ ሊቀጥል እንዳይችል የሚያደርግ ሰነድ ነው የቀረበው። ይህን ሰነድ በሀሳብ መሞገት አንድ ነገር ነው። ይህን ተግባራዊ ካደረግን አሁን ያለውን አፈና ሰብረን ህዝባዊ ቢተኝነትን አቀጣጥለን ተጨባጭ የሆነ ለውጥ ማምጣት እንችላለን ነው እያልኩ ያለው። ይሄን አይቻልም የሚል ሰው ካለ ሰነዱ ላይ ተመስርቶ ውይይት ማድረግና ትችት ማቅረብ እና ሰነዱ እንዲሻሻል ወይም እንዲቀየር ጥረት ማድረግ ነው። ሐሳብ የለም ይባላል። ሐሳብ ተዘጋጅቶ ተቀናብሮ ሲቀርብ ደግሞ መወያየት የለም፣ ዝም ብሎ መተቸት ነው። ትክክል አይደለም። እኔ ቅድም ብያለሁ፣ አመስግኛለሁ። መገናኛ ብዙሃን በከፍተኛ ደረጃ መጽሐፌን በማስተዋወቅ ረገድ ትልቅ ሚና ተጫውታችኋል፣ ትልቅ ውለታ ውላችኋል። ለእኔ ግን ከዛ በላይ ቁም ነገሩ ምንድን ነው? የግንቦት ማንፌስቶ ላይ ውይይት ማድረጉ፣ የጃይካ ቃል ኪዳን ሰነድ ላይ ውይይት ማድረጉ ነው መሰረታዊው ነገር። ይህን ደግሞ ደግሜ ደጋግሜ ተናግሬያለሁ። አብዛኛው የመገናኛ ብዙሃን የትግል መገናኛ ብዙሃን የምንላችሁ የተጠመዳችሁት ግን ስለ ባሌ ሶፍ ዑመር ዋሻው ወግና ውይይት በማውራት ላይ የዛን 1/10 ትኩረት ብትሰጡት ለግንቦት ማንፌስቶ ትልቅ ለውጥ ይመጣ ነበር። እነሱ የሰጡን አጀንዳ ላይ ከምትናገሩ እኛ እያነጠርን የምናወጣው አጀንዳ ላይ ብንወያይ ብንነጋገር ትልቅ ለውጥ ይመጣል። አጀንዳ ሴት የሚያደርግልን ገዢው ፓርቲ መሆን የለበትም፣ እኛንን መሆን ያለብን። እነሱ ሆን ብለው ተገቢ ያልሆነ ወሬ እያወሩ አጀንዳ እየሰጡን በዛ ጉዳይ ጊዜያችንን ነው የምናጠፋው። ጊዜያችን አሁን ማጥፋት ካለብን ግንቦት ማንፌስቶ ላይ ጊዜያችንን እናጥፋ። የጃይካ ቃል ኪዳን ላይ ጊዜያችንን እናጥፋ። በተግባር ለውጥ የሚያመጣው ሐሳብ እሱ ነው። እሱ ላይ እንነጋገር፣ ትኩረት እናድርግ፣ ጉድለቱን እናሟላው፣ እናጠናክረው፣ ይበለጠ እናዳብረው። ከዛ በተጨባጭ መሬት ላይ እናውለው። ይሄን ለማድረግ የሚያስችል ይቻላል የሚል መንፈስ ነው ይዞ የመጣው። ደግሞም ይቻላል። ነገር ግን ደግሞ የማይቻልበት ሁኔታ ካለ አንዳችን ከሌላችን ተለይተን ተጠያቂ ልንሆን የምንችል አይመስልም። ሁላችንም እኩል ዜጋ ነን ለሀገሪቱ። ያቺ ሀገር ብትጎዳ ብትጠቀም የጋራ ነው፣ ጥቅሙም ጉዳቱም። ተለይቶ ልደቱ የሚባል ሰው ሊጠየቅ አይችልም። እኔ አቅሜና ሌላ ምንም ስራ የለኝም፣ ሌላ ምንም ምሰራው ነገር የለኝም። በቤተሰቦቼ በጓደኞቼ እርዳታ ነው የምኖረው። ምክንያቱም ሙሉ ጊዜን ፖለቲካው ላይ ነው ኮሚትድ ያደረጉ። ሌት ተቀን ነው የምሰራው በዚህ ጉዳይ ላይ፣ ሌት ተቀን እንቅልፍ የለኝም። እየቀለድኩ አይደለም። ይሄን አፕሪሼት ማድረግ ምን ልንረዳ እንችላለን፣ ምን ልናግዝ እንችላለን ማለት ነው። አንድ ሰነድ በዛ ደረጃ ተጽፎ የሚወጣው ዝም ብሎ አይደለም። ብዙ ድካም ተደክሞ ነው፣ ብዙ ተለፍቶ ነው፣ ብዙ አይምሯችንን አስጨንቀን አውጥተን አውርደን ነው። በዛ ጉዳይ ላይ ግን ማን እየተወያየ ነው? አሁን ማንም እየተወያየ አይደለም። ስለዚህ የፖለቲካ ፓርቲዎቹም ዝም ብሎ ይሄ ገቨርንመንትን መክሰስ ማማረር የትም አያደርስም። ስለ ገቨርንመንት ጉድፍ መናገር የትም አያደርስም። ይሄን መንግስት የኢትዮጵያ ሕዝብ ከበቂ በላይ አውቆ ጨርሷል። አሁን ጥያቄው ያለው አሁን እንዴት አድርገን ጠንካራ ትግል አድርገን ለውጥ እናምጣ የሚለው ለዚህ መልስ የሚሰጥ ነገር ነው ይዤ እየቀረብኩ ያለው። እዚህ ላይ እንወያይ፣ ጊዜያችን እዛ ላይ እናጥፋ። ከዛ ውጪ በየሎጂው ጠቅላይ ሚኒስትሩ ይሄዱ የሚያደርጉትን ውይይትና ወግ እያመጣን በዜና በውይይት ብናቀርበው የትም እንደርስ አይመስልም። ስለዚህ እዛ ላይ ካተኮርን ውጤት ይመጣል የሚል እምነት አለ። እኔ በበኩሌ መደረግ ያለበትን ትክክለኛውን ነገር ወቅቱን በጠበቀ ሁኔታ እያደረኩ ነው ብዬ ነው ማለት። ያን ጉዳይ በተግባር ወደ ውጤት የመቀየር ጉዳይ ግን የአንድ ሰው ጉዳይ ሊሆን አይችልም። የሁላችንም የጋራ ጥረትና ውጤት ነው ሊሆን የሚችል። ከዛ አንጻር ነው ማየው
አሁንም ቢሆን በዚህ አጋጣሚ ጥሪ ማቅረብ የምፈልገው የፖለቲካ ፓርቲዎች በእነዚህ ሰነዶች ላይ እንነጋገር። ቢያንስ እንደ ረቂቅ እንውሰዳቸው፣ እንደ መነሻ እንውሰዳቸውና እንነጋገርባቸው። መገናኛ ብዙሃን ሰፊ መድረክ እየፈጠራቸው አወያዩ፣ አከራክሩ። በዚህ ጉዳይ ላይ እናዳብረው እና በቀጥታ ወደ መሬት ቅድም ወደምትለው ወደ ተጨባጭ ለውጥ እንቀይረው። አለበለዛ ምንም ዝም ብሎ ሲፈለግ ምንም ሐሳብ እኮ የለም አማራጭ የለም እኮ ይባላል። ብዙ ደክመን አይምሯችንን አስጨንቀን አማራጭ ይዘን ስንመጣ ግን ዋጋም የሚሰጠው የለም፣ የሚወያይበትም የለም። ትግል እንዴት ብሎ ሊጠናከር ይችላል በዚህ መንገድ? ስለዚህ እኔ አሁንም ቢሆን ለመገናኛ ብዙሃን በተለይ ለተቃዋሚ ፓርቲዎች ማሳስበው በእነዚህ ሁለት ሰነዶች ላይ እንነጋገር። ምክንያቱም አገራችን ውስጥ ያሉት አሁን መሰረታዊ ጥያቄዎች ሁለት ናቸው። አንደኛው ምንድን ነው? ይህን የህዝቡን ኑሮ ያመሰቃቀለው አገሪቱን ከመኖር ወደ አለመኖር እየቀየራት ያለው አገዛዝ እንዴት ይለወጥ ነው አይደል? ትግሉ ተጠናክሮ ለአሸናፊነት እንዴት ይብቃ ነው። የግንቦት ማንፌስቶ ይህን ጥያቄ በብቃት የሚመልስ ነው። አንድ ይህን መንግስት በመታገል ረገድ ትግል አድርገን ውጤት ካመጣ ወይም ደግሞ እኛ ውጤት ከማምጣታችን በፊት በራሱ የውስጥ ችግርና ቅራኔ ቢፈርስ ምን አይነት የሽግግር ሂደት ነው የሚኖረን ወደ በጎ ነገር የሚያሸጋግር የሚለው ጥያቄ በኢትዮጵያ ህዝብ ዘንድ ያለ ጥያቄ ነው። በዲፕሎማቲክ ኮሚኒቲ ዘንድ ያለ ጥያቄ ነው። ይሄን የጃይካ ቃል ኪዳን የሚመልስ ነው። ስለዚህ መሰረታዊ በአገሪቱ አሉ የሚባሉ ቁልፍ የፖለቲካ ሁለት ጥያቄዎችን የሚመልስ ሰነድ ነው። በእነዚህ ሰነዶች ላይ ማንወያይ ከሆነ ትግል እያደረግን ነው ብዬ አላምንም። የትም እንደርሳለን የሚል እምነት የለኝም። በአንድ ሰው አቅምና ሁኔታ ከዚህ በላይ መስራት የሚችለው ነገር ያለ አይመስለኝም።